እግር ኳስን በሬዲዮ የሚያስመለክተው እርሱ ራሱ መቼ ተመለከተው የብዙዎች ጥያቄ ነው። አዎ አይነ ስውር ሆኖ ሳለ ያለምንም እንከን ኳስ ጨዋታውን ከሚመለከቱት ባልተናነሰ በቀጥታ በሬዲዮ ማስተላለፉ እያነጋገረ ከሆነ ቆይቷል። አይነ ስውር ነው ግን ደግሞ በትክክል በቃ በጨዋታ ስሜት ውስጥ ሆነህ እንድትከታተል ያደርጋል። ላይ በጨዋታዎች ላይ ይሳተፋል። የማይመለከት አይናማ ማለት ነው። አይኑ አያይም የምናውቀው አይነ ስውርነት ነው። ይሁንና ግን እግር ኳስን በሬዲዮ ተመልከቱ የዓለም ዋንጫ የምትለው በአውሮፓ ደረጃ ያሉ ተጫዋቾችን እየተነተነ በጣም የሚያስገርመው ችሎታው አፈሩን ገለባ ያርግለትና የአሰልጣኝ አስራት ኃይሌ ባለቤት ወይዘሮ በየነች ሰለሞን ይባላሉ። እሳቸውም ስለ አይነ ስውሩ እግር ኳስ በሬዲዮ አስተላላፊ ይህን ተናግረዋል። አዲሱ አይነ ስውር ነው። አይኑ አያይም፣ ነገር ግን እግር ኳስን ዘገባው ሁሉ አዘገጃጀቱ ሁሉ ከማንኛውም ሰው የማያንስ ጠንካራ ሰው መሆኑን እየተመለከትን ነው። ይህ አይነ ስውር እግር ኳስን በሬዲዮ አስተላላፊ ወጣት አዲሱ ቢረዳ የሚባል ሲሆን ያላንዳች ስህተት እግር ኳስን በሬዲዮ ሲያስተላልፍ እየተመለከቱት ያዳመጡት ሁሉ ይደነቁበታል። ሬስ ጥሩ ኳስ ለቋል፣ ቀጥሎ ብለዋል። ላፖርት ኦሜን ሲሞን ጆክራም ኪሚች እንደገና ጀማል ሙሴላ ጋር ኳስ ተነጠቀ። ይህ እግር ኳስን በሬዲዮ የሚያስተላልፈው አይነ ስውሩ አዲሱ ቢረዳ የአይኖቹን ብርሃን ድንገት ያጣበትን ሁኔታ እንዲህ ያስታውሳል። አይኖችን ያጣኋቸው ከ10ኛ ክፍል በኋላ ነው። 2005 መጀመሪያዎቹ ላይ ነው። አዲሱ የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ዋንጫን፣ የሀገር ውስጥ ጨዋታዎችንም በቀጥታ ስርጭት ለአድማጮች ሲያስተላልፍ የቆየ ሲሆን እግር ኳስን በሬዲዮ እያስተላለፍኩ መብራት ቢቋረጥና ስርጭቱ ጸጥ ቢል ሁኔታው እያዩ ለሚያስተላልፉት ችግር ይሆናል እንጂ ለኔ ግን ፈጽሞ እንከን የለውም አለ። እንዴት አልኩት። እስካሁን ምንም አይነት ኤቲካል የሆነ የሚዲያ ስህተትን የተሳሳትኩበት ነገር የለም። የሚገርም ነገር ስቱዲዮ ማብራት ሲጠፋ ቴሌቪዥኑ አይታይም። እኔ በራሴ ስልክ ነው ሞኒተር ማድረገው እያንዳንዱን ነገርና አይቋረጥም። ወላ አልተቸገርኩም። ማጋነን ካልሆነብኝ በቀጥታ ጨዋታውን ያስተላለፍኩኝ ምንም ክፍተት ሳይፈጠር ነው እንደው ማቀርበው። ቲቪውንም እጠቀመዋል ኮሜንተሪው ሚለውንም ግን የሬዲዮውን ደግሞ ከውጪ ሬዲዮኖች ላይ በስልኬ ነው እያንዳንዱን ነገር ኮንትሮል ማድረግ። የቲቪ ኮሜንተሪው የተለያዩ ሀሳቦች ሲያነሳ በመሀል ዝም የሚልበት ሰዓት አለ። ያቺ ዝም የሚልበትን ሰዓት ግን የእነሱን ሬዲዮ በመጠቀም ነው። የቢቢሲ የተለያዩ ኳስ የሚያሰራጩ ሬዲዮዎች አሉ። የእነሱን በመጠቀም ነው የምሸፍነው። ጆሹዋ ኪሚክ በቀኝ መስመር ላይ እኔም ምልህ አሁን ላይ የእግር ኳስ አፍቃሪውን ሕዝብ ስሜት ሰቅዞ ያዘው ምንድነው ስል ጠየቅኩት አይነ ስውሩን ኮሜንታተር። በዚህ ሰዓት መረጃዎችን ለአድማጮች ሲናገር በጣም የዓለምን ሕዝብ ሰቅዞ ያዘው የእንግሊዝ ፕሪሚየር ሊግ ነው። በተለይ የአርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት አፋፍ ላይ መሆኑ በዚህ ሰዓት አጓጊ የሆነ ነገር ነው። አጠገቡ ደግሞ አንገቱ ስር በ2 ነጥብ ርቀት እየተነፈሰ የሚገኘው ማንቸስተር ሲቲ ደግሞ በሳምንቱ ቅዳሜ ኤፍኤ ካፕ ይጫወታል። የፍጻሜ ጨዋታ ነው ከቼልሲ ጋር የሚጫወተው። እነዚህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ለስፖርት ቤተሰቡ ትልቅ ትኩረትን የሳበ ጉዳይ ነው። ወደ ሀገር ቤት ደግሞ ስንመጣ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ሞሮኮ በምታዘጋጀው የአፍሪካ ዋንጫ ላይ እያደረገው ያለው ተሳትፎ የምንጊዜ ታሪካዊ ተቀናቃኛችን ግብጽ ላይ 1 ነጥብ ወስደዋል። ይህም የእግር ኳስ ቤተሰቡን በጣም በትኩረት የያዘ ጉዳይ ሆኗል። የአፍሪካ አትሌቲክስ ሻምፒዮናም ያው እዚህ ሰዓት ላይ በስፖርት ቤተሰቡ ከሚጠበቁ ሁነቶች መካከል አንደኛው ነው። ይህ አይነ ስውር እግር ኳስን በሬዲዮ አስመልካች ሰው ቤት ተከራይቶ ብቻውን የሚኖር ሲሆን ምግቡን ራሱ እንደሚያበስልና ልብሶቹንም እንደሚያጥብ ነግሮኛል። ለብቻዬ ነው የምኖረው። ቤተሰቦቼ ክፍለ ሀገር ነው የሚኖሩት። ለብቻዬ ነው ተከራይቼ የምኖረው። ማበሳሰሉ ደስ ይለኛል። ኩክ ማድረግ፣ እንቁላል ጠብሶ መብላት፣ ልብሴንም ራሴ ነው የማጥበው። በነገራችን ላይ ማንም ልብስ አያጥብልኝ። ልብሶችን ስታጥብ ልብሱ በፈለግከው ደረጃ መልቀቁን የምትለካበት ነገር ምንድን ነው? እኔ ልብሴ መቆሸሽ መጠን የማውቀው በለበስኩበት ቀናቶች ነው። እኔ ጠራ ብዬ ማስበው ለምሳሌ በደንብ 2-3 ሳሙና ካሸው በኋላ መጨረሻ ላይ ውሃው ነው ያለው። ውሃው የጠራ ካልሆነ እጄ ላይ እንደ ውሃ ካልመሰለኝ አላወጣውም ልብሴ። በዛ መንገድ ነው ሜትድ ማድረገው ማለት ነው። አዲሱ ህልም ያለው ካሰበው ይደርሳል ይላል። አይነ ስውር ብቻ ሳይሆን ማንኛውም የሰው ልጅ አልችልም የሚለውን ነገር ነው ማሸነፍ ያለበት ብዬ ነው ሁሌ የምመክረው። ሁሉም ነገር በትጋት በጽናት የሚመጣ ነገር ነው። በአንድ ጀንበር በአንድ ዕለት የሚሆን ነገር አይደለም። እኔ አሁን ይሄን ጨዋታ ስርጭት ሳስተላልፍ በአንድ ያገኘሁት ነገር አይደለም። ብዙ ውጣ ውረዶችን ብዙ መስዋዕቶችን ከፍዬበታለሁ። እነዛን ፔኖችን አልፌ ነው ለዚህ ደረጃ የዘራሁት እና ጽናት ለዓላማዬ በመታመኔ ነው እዚህ ደረጃ የደረስኩትና ለዓላማችን መታመንና ላለንበት ሙያ ደግሞ መስጋት ከቻልን ማንደርስበት ደረጃ እንደሌለ ነው መጥቀስ የምወደው። ወንዴ አይነ ስውሩ የእግር ኳስ ኮሜንታተር አዲሱ ቢረዳ አይኖች ማየት ባይችሉም የልቦና ብርሃን ካልጠፋ ብዙ ርቀት ማየት ይቻላል ባይ ነው። ኤምሪክ ላፖርት
ኤማኑኤል ኖየር ተፍቶት ነበረ ለጥቂት በድቅድቅ ጨለማ